ልብሱን እየቀየርሽ ታያዋለሽ ማለት ነው። በዛው ማለት ስትይ ኧረ ቲሸርቱን ብቻ ነው ሱሪ ያልቀየርሽለት አንድ ቀን ችግር አለው ወንድሜ ነው። ከዛ ሁሉ ነገር መውጣቱ ቆሻሻ ቦታ ሂዶ መገኘቱ በጣም አሪፍ ነገር ነው ማለት ነው። ምክንያቱም አሁን አልহামዱሊላህ ትክክል ነው አልহামዱሊላህ እና አልহামዱሊላህ እና ምንድነው ከአሚር ጋር አሚር ድኖ አሚሪ እንጀምራለን። ምንድነው አትንኪው ነው አዎ እንደ እንጂ እኮ ተያያችሁ ነው ምንም ያስቀብጥ አይደለም እንድም ላስገባው እንደዚህ ውጥርጥር አብራችሁ ትሰራላችሁ ግቢው ሳፊ ነው። ከዛ ቤት አንድ ቃል ስትናገር እዛው አፍንጫዋን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኛ ደህና ነን። በያላችሁበት ሰላማችሁ ብዝት ይበልልን። ያው እንግዲህ ዛሬ አልহামዱሊላህ ረቢል ዓለሚን አሚር ድኖ በጣም መጀመሪያም ደህና ነው። አሁን ደግሞ በቃ እንደምታዩት ማለት ነው እንደዚህ ፏፈሽ ብሎ መጥቶ ግን በነገራችን ላይ መቀረጽ አልፈለገም ነበረ። ቡና አፍልቼ እንደውም መጀመሪያ ልቀርጽ ያሰብኩት ቡና ያፈላው ነበረ ማለት ነው። ግን አሁን ቡናው መሀል ላይ ነው ማለት ነው ያለነው እና ቡና አፍልቼ ጠጣን ነበር ማለት ነው። በስንት መከራ ነው ያሳመንኩት ማለት በቃ መረጋጋት ምናምን ቤተሰብ ማየት ምናምን ስላለ ያለው ነገር ትረዳላችሁ ብዬ አስባለሁ ማለት ነው። ግን እኔ አላህ በሚያውቀው በጣም ደስ ብሎኛል ዛሬ ማለት ነው። በቃ የሌለ ነው ደስ ያለኝ። እንዴት ደስ እንዳለኝ ለምን ደስ እንዳለኝ ራሱ አላውቅም። አማርኛ ራሱ ጠፍቶብኛል። አፍሽን ሊያዘሽ ታያለ አፌን ብታግኝ ራሱ ደስ ይለኛል ማለት አይ አንቺ ደግሞ ነገሩን እንትናት በይዋ እና ለማንኛውም ማለት ነው ያው ቤተሰቦች የዩቲዩብ ተከታታዮቻችን ለኛም ቤተሰብ ናቸው። በጣም ብዙ የሚጨነቅ ሰው እውነት ለመናገር በቃ የሚያለቅስ ሰው ሁሉ እንደኛ ከናት ከቤተሰብ በላይ የሚጨነቅ የኛ ነገር የሚያስጨንቃቸው እንቅልፍ የሚነሳቸው ሰዎች ስላሉ ያሚርን በቃ እንደዚህ ሆኖ መታየት የሚፈልግ ብዙ ሰው ስላለ ማለት ነው። ለዛ ብዬ ነው አሚርን በቃ ችግር የለውም ባታወራ እንኳን ቁጭ በል ያልኩት ማለት ነው። እና እንግዲህ በጣም ደስ ብሎኛል እንደዚህ ተረጋግቶ ኢንሻአላህ ደግሞ ወደፊቱ እናቱ ጋር ቤተሰቦች ጋር መሄዳችን አይቀርም አይደለ? አሁን ደህና ስለሆነ እኔም ደስ ብሎኛል። ባይዘው ለፋሲሽ ነው ለምን እኔ ያኔ አሁን እንደዛ ሳይው ተስፋ ቆርጬ ነበር። ምንድነው ምናምን ነገር ግን እኮ ተስፋ የሚያስቆርጥ ነገር ላይ ነበር ማለት ደግሞ አከበሽ። እኔ እንደውም ተስፋም አልታየኝ ሳይው አንቺማ ደስ ስላለሽ ግን አሁን ደስ ስለምናለሽ ድኖ ስታዩ ማለት ነው አሚርዬ ደግሞ ተስማምተናል ማለት ተረማከሽ መጀመሪያ ከኔ ጋር ተስማማው ምን ለዛኛው መንፈስ ነው ልትይ ነው እንዴ ማለት አልገባም። ነርባስሽ እንጂ አሁን ተስማምተናል። ከዚህ በላይ ነው አሁን እኔ ራሱ በጣም የምወደው ወንድሜ ነው ያሳዝነኛል። የምወደው የሚወድሽስ አይ እሱን አላውቅም ማለት እንዴ አለም ስለስራቴ ይጣላል ያንደውን ኪም ከያዘ አይ ዝም አሚር በጣም የዋህ ነው ያስታውቃል። ወደፊታም በደንብ ነው ስለስራቴ ደህና ሆኗል። መጀመሪያ ይሄ ምናምን አትበይስትኝ አሁን አንቺ ይሄን ለምን ተጠቀምሽ ማለት ስትይ አልኩ እንዴ ትንሽ ቆሎ ምን ጠጋ ነው ስነ ስርዓት ይኖርሽ ወደ አሻሮ ጠጋ ይባላል። እቺ ቆሎ እያደረች አትቆረጠምም። አንቺ ነው ደስ ያለኝ ለፍተሽበት ደክመሽበት እኮ ለኔ ብለሽ ደረጃ ደርሶ ልጁም ደህና ሆኖ ማየቴ እጅግ በጣም ደስ ብሎኛል። እንዳንድ ጓደኛ ለምን ያንቺ ደስታ የኔ ደስታ ነው ገባሽ? ለዛ አውቄ እና እንኳን ደስ አለሽ አሚርዬ ድኖልሻል። እንዳንቺ ነው ይሄ ስለምን አይ አስበው እኔ ልበለው እሺ እኔ አሚርዬ ልበለው አንቺ አሚር በይው እሺ አሚሮ በይው እንደው አሚሮ ደም አሚሮ ወፈር ባለው ማለት ነው። ታዲያ አሚሮ ዝም ማለት አይ አልደበረው እውነት አይ ማውራት አልታይ ቆንጆ ቡና ነው ጠጥቶ አልተነቃቃም ሁላ ኧረ ተነቃቅቷል። ቅድም እያወራን ነበር እንዴ ግን ያው ማውራት አልፈልግም ምናምን ስላለ ነው። ኧረ እባክሽ ነው ታይ እንትን ማለት ተረጋግቷል። ግን ያው አለ አይደለ አይ ደህና ነው ያስታውቃል እኮ ሲታይ ራሱ እንደዚህ ከነበረውም ጭንቀት አሁን እኮ ይኸውልሽ ጭንቀት ነው የነበረበት ውጥረት የነበረበት ጭንቀት ውጥንቅጡ ያ ነገር አንዳንዴ ደግሞ የሆነ ነገር እኮ ከሆነ ጊዜ በኋላ የሆነ አልወጣውም ብለሽ ያሰብሽው ነገር ተወተሹ የሆነ ወደ ራስ ስትመለሽ ምን ሁኜ ነው እንደዛ ያንኩት ብለሽ ራስሽ እስከምትረጋጊ ወደ ራስሽ እስከምትመለሽ ደግሞ ጊዜ ያስፈልግሻል አይደል እንዴ? ለምን ይሄ የአይምሮ ጭንቀትና ውጥረት ነው። አይምሮሽ ደግሞ ያን ሁሉ ነገር ድሌት አድርጎ ስታስቢው እንዴ ምን ሆኜ ነው ግን እንደዚህ ሆንኩት ያለሽ እሱም እያለ ነበር ምን ሆኜ ነው ምናምን ሆነት በጣም ነው የገረመኝ ወደ ራሱ መመለሱ። በዚህ በጣም አጭር ጊዜ ናት ማለት ነው። በጣም
ምክንያቱም አንዳንዴ የሆነ የሚያናድድ ነገር ለሚያልፍ ቀን የማያልፍ ቃል አትናገር ይባላል። እኛም ከነቤቴ ጋር የማይገባ ነገር ውስጥ ሳንታወቅ ተገባን ማለት ነው እና እሱ ነገር ደብሮታል እውነት ለመናገር። አዎ እኛም ተባብረናል። ያው መጀመሪያው እንደንፋጅም አለመግባባቱ እንዳለ ሆኖ ተግባባላችሁ። ከቤት ጋርማ መሸማን መግባባም ከቤት ጋር መግባባት አልፈልግም ታያለሽ ባይባላችሁ ደስ ይላል። በቃ መጨረሻው ማማሩ ደስ ይላል። አሚር ወደ ጤናው መመለሱ ደስ ይላል በጣም። ልፋትሽ ከንቱ አልሆነ። ያ ነገር ደስ ይላል። አሁን ደግሞ እናቱ ደግሞ ይመጣ ተመርቅሻል። በጣም እና እኔ በጣም ነው ደስ ያለኝ እውነት ለመናገር ከሆነ ለምን ታውቂያለሽ? አሁን ደግሞ እሱ ያው ዙሮ እኮ ይመለሳል ራሱ ነገ ቁጭ ብሎ እኔ እንደዚህ እንዳወራሁት ራሱ ቁጭ ብሎ ማብራራቱ የማይቀር ነው እርግጠኛ ነኝ ማለት ነው ብሎኛል። ጊዜ ስጭኝ እንጂ እኔ ራሴ እኔ እንደውም በጣም እያለቀሱ ነበር። ኮሜንት ሁሉ እያነበብኩለት ነበር ማለት ነው። በጣም ነው ሰው ያዘነው እና እያዘኑ ነበር ምናምን ስለው እሱም በቃ እኔ ቁጭ ብዬ ሰውንም ይቅርታ ጠይቃለሁ ምናምን ያው አንተ ይቅርታ መጠየቅ አይጠበቅብህም ብየዋለሁ። ምክንያቱም ይቅርታ መጠየቅ የማይጠበቅበት ያው ፈልጎ አራረገው የአእምሮ ጭንቀት ላይ ነበረ። ነገሮች ተደራረቡበት ያልሆነ ነገር ውስጥ ገባ። እዛም ያው ጂኒ ለከፈው ምናምን ያለ ነገር ስለሆነ ማለት ነው እና እሱን ነገር ያው ይቅርታ ምናምን ማለት ስለማያስፈልግ ፈልጎ ስላልሆነ ማለት ነው። አዎ ስለዚህ ወጥቼ ደግሞ አብራራለሁ ሁሉንም ቤቲንም እንደዚህ በቃ ማለት እንደውም አሁን ያው ፈልጋ ብትሄድም እንዲመሆን አልነበረብኝም ምናምን እያለ ነበረ ማለት ነው። ያው ነገ ሐሳብ ካልቀየረ ባላቅም ማለት ነው። አይቀየርም ነው። የኢትዮጵያ ሕዝብ ደግሞ የዋህ ነው። በቃሽ አይደለ በቃ እሱ በመጎዳቱ ወጣት ልጅ ነው ገና ብዙ የሚሰራ ልጅ ነው። በዚህ እድሜው አሁን በሴት ምክንያት እንዲሆነ ምናምን ሲባል ታዝኛለሽ በጣም ሰውና በዛ የተነሳ ነው ሕዝቡ ከፍቅሩ ነው ለምን እንዲሆናል ምናምን ለሴት ብሎ በዚህ ኬዝ ብሎ ያዘነው። እኛ ሕዝብ ደግሞ ያው ነው አሁን ደግሞ እንዲድኖ ሲያዩት በእርግጠኝነት በጣም ደስ ይላል። ይቅርታ የማይፈልጉም በጣም ነው ደስ የሚላቸው። መዳኑ ብቻውን እነሱ የሚፈልጉት ይዳነልን እንጂ ይቅርታ ይጠይቀን እኮ አይደለም። ምክንያቱም ምንም ራሱ እኮ ነው የተጎዳው ማንንም አልጎዳም። እዚህ ጋር ደግሞ አንዳንዴ ምን አለ መሰለሽ የሆነ ሰው በጣም ተወጁና እሱ ከሌለ በቃ ህይወትሽ ባዶ ይመስልሻል። ያ እስከሚገባሽ ደግሞ አይምሮ ጭንቀት አለ፣ ውጥረት አለ፣ የአካባቢ ሰው አለ። ጓደኛ መጥቶ ደግሞ እንደው ጥላ ሄደች ካንተ ተሽሎ ነው ምናምን ሲሉት የሰው ወሬ በነገራችን ላይ ከጎዳሽ ሰው በላይ የሚጎዳሽ የሰው ወሬ ነው። ከዛ ያ የሰው ወሬ ሊያሳብድሽ ሁሉ ይችላል። ምክንያቱም ካንተ በምን በልጦ ነው እሱ አንተ ምን አታ ነው ምናምን ሲባል ይሄ ነገር ያስጨንቀዋል። እውነት እኮ ነው። ወንድ ልጅ ደግሞ እሱም ወንድ እኔም ወንድ ከኔ ምን አታ ነው የሚለው በቃ ወንድነት ታውቂያለሽ። በሴትና በሴት የሚገዳደሉ አሉ። ምክንያቱም የሚያስገድላቸው መካዷ ብቻ አይደለም ካንተ ምን አታ ነው እሱ ማን ሆኖ ነው እሱ ወንድ ነኝ ብሎ ነው አንተ ወንድ አይደለም ሂደካት መተውም ሂደካት ፈልጠውም ሲባል እዚህ ጋር ጂን ያለ ምን ይሰራል ስራው እሱ ስለሆነ ውስዋስ ተኝተሽ ብቻሽን ደግሞ ይሄ ነገር ብቻሽን ማታ ላይ ተኝተሽ ነው የሰው ወሬ የሰው ጫጫታ የሰው ግፊት ያው ራስሽን የምታዳምጪው የዛን ጊዜ ምንድነው ያ ነገር የወሰደነው ነገር አይመጣልሽም። በቃ እንደውም እኮ አሚር እውነት ለመናገር በቃ ራሱን ለመጉዳት ነው ብን ብሎ ጠፋ እንጂ በዚህ መሀል ሙቤን ቢጎዳው እሷን ቢጎዳት ብዙ ነገር ቢያረግ ለሚያልፍ ቀን የማይገባ ታሪክ ውስጥ ይገቡ ነበር። ግን እንደውም አሚር አላህ ወዶት ምንም ነገር ሳያረግ በቃ ራሱን በቃ ጨርቁን ጥሎ ብን ብሎ የራሳቸው ጉዳይ ብሎ መጥፋቱ እኮ ይሄ አላህ ወዶት ነው እውነት ለመናገር ከሆነ ማለት ነው። ምክንያቱም ቢገለውስ ለምን ጓደኞቹ እሱም ማን ስለሆነ ነው እኛ ያለንልህ ሃይ ነው ነገ አንድ ነገር ቢያረግ እስር ቤት ሄዶ የሚጠይቀው ማንም የለም። ምክንያቱም ህግ ያለበት ሀገር ነው። ምንም ነገር ብታረግ የትም ማታመልጭ መታሰርሽ አይቀርም። ይሄ ልጅ እድሜውን በዚህ በወጣትነት እድሜው ጊዜ እስር ቤት ቀረ አይደለም የሚባለው። ከዛ ሁሉ ነገር መውጣቱ ቆሻሻ ቦታ ሂዶ መገኘቱ በጣም አሪፍ ነገር ነው ማለት ነው። ምክንያቱም አሁን አልহামዱሊላህ ትክክል አልহামዱሊላህ እና አልহামዱሊላህ እና ምንድነው ይሄ ነገር መፈጠሩ በጣም አሪፍ ነው። አልፎ ስታዩ በነገራችን ላይ እኮ ሁሉም ነገር እንደ ተረት እየሳቅሽ ነው የተደረገው ነገር ሁሉ አልፎ ሲወራ ደስ ይላል። በጣም ማያልፍ የሚመስልሽ ነገር ሁሉ ያልፋል እና ደስ ብሎኛል። እንግዲህ ደስታው የጋራ ነው። የኢትዮጵያ ሕዝብ ያው የቲክቶክ የምንድነው የዩቲዩብ ቲክቶክ የዩቲዩብ ቤተሰቦቻችንን ያንቺ ቲክቶክ ላይ በቃ ቲክቶክ እያለች ቲክቶክ ላይ ጠብቁን ማታ ላይ ቁጭ ብለን
እኔ የለሁበትም። ቲክቶክ እንጀምራለን። እኔ የለሁበትም። እንደውም ከአሚር ጋር አሚር ድኖ አሚሪ እንጀምራለን። ምንድነው አትንኪው ነው? አዎ እንደ እንጂ እኮ ተያይፋት ነው ሲያሽቃብጥ ምንም ያሽቃብጥ አይደለም እንዴ። ምን ነው አንቺ አሁን ምንድነው አሁን ልክ አሁን ቲክቶክ እንሰራለን ምናምን ቲክቶክ መስራት ፈልጊ መጀመሪያ እንዳይገባ ሲል ነበር ማለት ነው። እኔ እኮ ነኝ በትግል ተታግዬ ታስታውሹ አንቺ ነው እንዴ አይደለ? አይቻልም፣ ጉቦ ምናምን አይቻልም፣ ያሳስራል። እኔ እንዳልሄድ ስለዳነ እኮ ያውቃል። ተይ እሱ የነበረበት ቦታ እንዳልሄድ ግን ያስታውሳል። እንዴ አሁን በፊት ያረኩት ምናምን ያስታውሳል። ለምን አስታውስም እንዴ? ልጅ እኮ እንዴ ዛሄመር ያዘ መስሎሽ ዛሄመር ዞት መስሎሽ አታስታውስማ? አያስታውስም። ኧረ እባክሽ እንዳይደብርሽ ነው። በእኔም እኮ አይፈረድም። ሰው ምንም አይ በአብራሪ እውነት በእኔ ይፈረድም። ስለእውነት እኔውንም አላውቀው ሰው ነው የሆነ ሰው ይዘሽ መጣሽ ምናምን አልደነግጥም። አስቢ ውስጥ በሰዓቱ ባይዘው በጣም ደንግጫለሁ። እውነት አሁን እንደውም በአንቺ ኃይል ያው ስንቀርበው ልጁን ስናየው ምናምን ነው እንጂ በሰዓቱ ደንግጬ አትናገሯት አለሽ። አሚር ያንተ ጥሩ ልብ ነው ያለህ ባይዘው እኔ ራሱ ስላለው ነው እኔ ራሴ ከተላዝች ሙዲያ እና ለቡናው እንዴት ነው ይጣፍጣል? አሚር አሪፍ ነው፣ ቆንጆ ቡና። በቃ አሁንም ደግማለሁ። ለማንኛውም እኔም ደግማለሁ። አምጡ ሲኒውን እኮ ላጣጥብ አምጥቼ በወሬ እዚሁ ቆንጆ ቡና ነው። ጠጡ ቡና፣ ምርጥ ቡና ነው ማፈለው። እንደው ቡና ጠጡ ልጀምር እንደዚህ በር ላይ ጭራሽ ከአሚር ጋር ቁጭ ብለን ተመልካች እኛን ማየት የምትፈልጉ እዚህ ጋር ቡና ልንጀምር ነው። እየመጣችሁ ነው ቡና ጠጥተያለሽ። አሚር ጓደኞች አሁን አንድ ሲኒ ቡና የምር ስንት ነው ገበያ ላይ? ስንት ነው? 70 ብር። ኧረ እባክሽ ስንት ነው? 70 ብር አይደለም ስንት ነው? 50 ብር ይሆናል። 40 ብር ነው መሰለኝ ወይ 50 ብር 70 ብር ይሆናል። ታችን ላይ ዝም አለ እኮ 70 ብር አይሆንም። 70 ብር ጥቁር ቡና 100 ብር ይሆናል። በቃ ለማንኛውም 70 ብር ከሆነ እኔ አንድ ሲኒ ቡና 400 ብር እሸጣለሁ። ማነው የሚጠጣው? የአሚር ጓደኞች እና ቤቲ እና አይ ለነሱ አንዳንድሽ ነው ለነሱ አንዳንድሽ ነው። እስከ ዛሬ ከጠጡትም ጭምር 2 ከፍላሉ። ስለምን እስካሁን በነፃ ነበር በግርግር። አሁን በቃ ስንት አፍልጨላቸው ግን አውቃለሁ እንዴ አላውቅም መሰለኝ። አንድ ቀን አጠጣቻቸዋለሁ እንዴ አንዴ እኔና አንቺ እየጠጣን ነው ምናምን ደረሱ። ከዛ ሰጠናቸው። የዛን ጊዜማ አልጠጡም፣ ሳይጠጡ ሄዱ። የሆነ ጊዜ ግን ደርሰዋል። እያፈላላ መጣው። ከካሜራ ጀርባ ነው ሳይኖር ነው ብቻ አንድ ቀን ጠጥተዋል። ትዝለኝ ያፈላ መጥቷል። ብቻ የተጨቃጨቃችሁ ቀን ነው ምናምን ነገር አንድ ቀን ተስማምተናል። አሁን እንስማማለን። አሁን አሚር ሲድንማ በግዳችሁ አሚር ያስማማችኋል። አይ ደብቀዋለሁ። እኔ ግን ይሄ የሚኮነው ምናምን የሚባለው ልጅ እኮ አንቺ ተቀይሜዋለሁ። ለምን ባለፈው ወተት ምኑን ይዞ ለመጡ በወተቱንም ሙዙንም ያው ጓደኛው አይደል እሱ በቃ ደስ ብሎት ምናምን ሲቀበለው በምግብ በልቶ አቅም እንዴ ምናምን ማለት ነበረበት። መቼ ቡና ላይ ነን ትንሽ አመጣነማቸው የቡና ወግ ነው ብለሽ ወረኛ በይው እንዴ እኛ ምን ያወራ አልነገርኩሽም እንዴ? ኧረ አልነገርሽኝም። የት ሂጅ ነው የለውም እንዴ ያልነበርኩ ነው ወንድ ነው ያመጣለት ጁስ ምናምን ነገር ይዞ ለመጣና ወይኔ አልበላህም እንዴ እዩት እንዴት ምናምን ብሎ ጭራሽ ይገምተዋል። ካመጣለት ለምን ይገምተዋል? አሽቃባጭ ሊገምተው ነው እንዴ? እንናገረዋለን። ኧረ ለምን እንናገረዋለን? አናስገባውም። ሲመጣ አትገባም ከዚህ በኋላ ምን ሲበላ አሚር እየበላ ነውና ደውለን ምናምን ጥምጥም ምናምን ነው የሚለበት ይወደዋል። ያዘነ መስሎ ስለሚያሽቀብጥ ነው ስለሚያሽቀብጥ ነው። ታዲያ ወይኔ በልታ አታውቅም? ወይኔ ሙዙ እንደበላው ወይኔ ወተቱን እንዴት እንደጠጣው እንዴት እንደጠጣው ያሉ ረሀብተኛ አደረገው። እኛ እኮ ምንም አላሳጣ ነው እድሜ ላንቺ። ኧረ ዝም በይው ወሬኛ አድርገሽ ነው ያልሽው። አሚርዬ እያልሽ አንቺም ጀመርሽ እኮ ቪአይፒ ነው እንክብካቤ ያለሽ። ወፋ አፍሯል እኮ። ኧረ መጀመሪያ ወፍራም ነበረ። አይ ትንሽ አሁን ጨምሯል። ቦርጭ ምናምን ያተም ታጣፊ ሆኗል ቦርጩ። ኧረ እባክህ ጅምላ አስገባው እንዴ እንደዚህ ውጥርጥር እንዴ አብራችሁ ትሰራላችሁ። ግቢው ሰፊ ነው። ከዛ ቤቲም አንድ ቃል ስትናገር እዛው አፍንጫዋን ቤቲ የለማ በቃ ምን ነው ደግሞ አቆላምሻት? ከሷ ምን አለሽ? ከሷ ምን አለሽ? ኧረ ምንም ቆል መጥመጣረሽ ምን ይኖረኛል ከሷ ጋር ምንም ሰላም እኮ እንዴ በጣም እንትናሽ። አሁን ደግሞ በቤቲ ልቀኝ ነው። አራኒ ድሮ በማን ነበር መቃለው? ማቃቸው በሙሉ ባንቺ ሁሉንም እነሱም ብሎክ ማድረግ ነው እባክሽ። አያስፈልጉም። ለምን ለምን አሚር ደስ አይለውም? እነሱም ብሎክ ኧረ ደስ ይለዋል። አያስፈልግም። አሚርን ስትወጂ ከነ ምናምኑ ነው ከነ ጓደኛው እናቷ አይደለች ምን አይደለች የድሬክስ ናት። አታስፈልግም። በቃ ወደዛው
እሷ ግን ልትመለስ ነው የምትመስለው እኮ እንደምትለይ ተሻለ። ኧረ መመለስ የለባትም ታያት ማስወገር ነው በሆነ መንገድ ሙቤን አየር ላይ እንዳጥለው እንጂ የራሳቸው ሙቤን እንትን እያለችው ነው እኮ የሙቤስ ደግሞ የሚገርመው እሷ ግን በጣም ነው የሚያሳዝነው። ምን ያሳዝናል? ምን ስለሆነ ነው እንጂ እሷ የሚከተለው አንዳንድ ወንድ ቢሆን እንደ ማንም ምን የድሮ ኤክስሽን እጄ ላሳክምልሽ የራሱ ጉዳይ ነው የሚለው ማንም በጣም የዋህ ነው ብታይ እንዴት እንደሚጨነቅ ደግሞ እኮ ጓደኛቸው አይደለም ማለት ያኛው ልጅ ነው ማን ነው ስሙ ያሚር ጓደኛ አይደለም ያሚር ጓደኛ ያኛው ኦሊ ነው ጓደኛው ኦሊ ነው በደንብ የሚቀርበው ሁሉንም ነገር ስለሚያመሳቸው ሚስቱን ያስነጠቀው እኔ እንጃ ግን እሱ ነው በቃ ስለ ሁሉም ነገር የሚያውቀው ኦሊ ነው እንጂ ያኛው ታውቃለህ ስለ አሚር አንድ ነገር አያውቅም እና ግን የሚገበገበው ነው የወሰደበት እና እንደዛ መስሎኝ የተቀማሙ ነበር የመሰለኝ ግን አይደለም አሚርን አያውቀውም እና አሚር ምን ይሆን ማን ይሆን ቤተሰቡ ማን ነው ምንድነው የሚያውቀው ታሪክ ምን አልባት ጓደኛ የለኝም ኦሊ ግን በቃ ሁሉ ነገሩን የሚያውቀው ኦሊ ነው ኦሊ ያወቀ ለአሚርም ጓደኛ ነው ለሙቤም ጓደኛ ነው ሁለቱን አገናኘ የሱ ነገር ግን አውርቸው ራሱ አላቅምና ሲቋል እንዴ ኦሊ ነው አሁን ባለ ታሪክ አይሽ እዚህ ጋር ዋናው እሱ ነው እሱን መያዝ ነው እሱን አፋጦዞ በቃ ግን ይወደዋል እሱም ሲወጥምጥም ነው ያላይሽም ዛንግ ይወዳቸዋል ሙቤንም ማን ነው ቤቲንም ይወዳል ቤቲንም የቤትን እናትም ይወዳል ንጹህ ልብ ነው የልጅ ልብ ነው ያለው በነገራችን ላይ የህፃን ልጅ ልብ ነው ያለውና ወፍራም ሰው እኮ ደግ ነው ይባላል ደግ ነው እውነት አሚር ደግሞ የመጨረሻ ደግ ነው የኔ አባት እድግበል ደግነቱን ይታይተሽ ነው አንቺ ደግሞ ከዚህ በላይ ደግ ምንድነው አንቺ ደግሞ እንዴት አይ አሁን የሰው ልጅ ደግነቱ የሚገለጸው በምንድነው በምን መስኪ አሁን አሚር እስኪ እንዲህ ዝም ብለሽ ደግ መልኩን አይተሽ እንደዚህ አዎ እስኪ ነው የዋህ ነው ወይ እንደዚህ ነው ጥሩ ነው ምናምን ትችያለሽ ጥሩነትም አይታወቅም ባይ ኧረ ምንም አያወጣለትም አሚር ልብ ንጹህ ብቲ መልክ ብቲ ቁመና ብቲ ልቡን ሲታየሽ እንዴ አይቼዋለሁ ልቡን ልብስ ስቀይርለት ለባልሽ ይታያል እንዴ ለስ ያልከልቡ ምን ልታየው ነው ኧረ እኔ አንቺ ካይሽ ይበቃል እኮ በቃ እኔ ነገርኩሽ ስትገርመሽኝ እኮ ነው እና ለማንኛውም ግን አንቺ ጠጋ ብሏል ቃለ ማንሳት ነው ያገሬ ሰው ሲታረስ እመታሻለሁ ጠጋ ቃለ ማንሳት ነው መስሎኛል አይ አይደለም እኔ እኮ አጋጣሚ ነው ልብስ ስቀይርለት ያየሁት ልቡን ስኳራል ባሱ ደርሰሽ እንዴ ልብሱን እየቀየርሽ ታያዋለሽ ማለት ነው በዛው ማለት ስትይ ኧረ ቲሸርቱን ብቻ ነው ኧረ ሱሪ ያልቀየርሽለት አንድ ቀን ብቻ ነው አባባልሽ አንድ ቀን የቀየርኩት ሱሪውን አንድ ቀን እሺ የረሳሻቸው ደግሞ ቀናቶች ይኖራሉ አንድ ቀን ያመንሽው ነው ያመንኩት አንድ ቀን ነው ደግሞ ይኖራል ምን ችግር አለው ወንድሜ ነው አንቺ ያኸራ ወንድሜ የአሚር ነገር እንዴ ተቆጣጣረሽ እኮ በቃ አሚር ማንም ካሜራ ውጪ ካሜራ ውጪ ማንም ቢሆን እንደዚህ አቤት አቤት ሰይድ የሰማልሽ ቀን ሰይድ ማን ነበር ወላሂ ማለት ለማንኛውም እኔ መነሳት ስላቃተኝ እንደው መውላያ ነገር ብታመጭልኝ ደክሞሻላ አሚር ሮጠሽ ኧረ ደክሞሻል ከዚህ በጣም አቀማመጥሽ ደስ ስላላለኝ መሄድ ደብሮኝ ነው ያለ ተላሽኝ እንዳትሄጂ ነው ሲናና ጠባ አድርገሽ እንደው ላመጣጣልሽ ምናምን ጤስ ራስ ላመጣጣልሽ ምን ላምጣልሽ ምናምን ውሃማ አለኝ ሲኒውን አጥቤ እዚህ ላይ ማስቀመጥ ደብሮኝ በቃ እኮ መጠራረጊያ ላምጣልሽ ኧረ ተይው በቃ ውጤሽ ነው ተቀመጥ ላምጣልሽ አጠራጅ ሆነ አላጥብም እንደጀመርሽ ራስሽ አጣጥብ ኧረ ማጠብ ነው ያጠብኩት እኮ ግን በቃ ቁጭ በይ በቃ ማመጣልሽ ነገር ካለ ራሴ ያመጣለሁ በቃ እጅና እግር አላሰተኛል ምን ተከብጃለሽ ራሴ እጀነት ተነስቻ ካልሽ እንግዲህ እኔማ ዞርም ብዬ ልመለስልሽ ብዬ ነበር ያረ ማለትሽ እንዳረግሚኝ ተይ እንጂ ያረ በጣም ትናሽ እንደ ይዤልሽ ልምጣ ስነስርዓት እንጣላለን አትግዳዳይ እንጣላለን ላምጣልሽ እንጣላለን እውነት አደራጥቀሽ በዛው እንትን ቢያ ኧረ የትም እንዳትሄጂ እንደ ስነስርዓት አይ እውነት አልፈልግም ራሴ እነሳለሁ ካልሽሽ ይኸው ሽቲውም አለ ይጠራርጋል እሺ በሽቲ ይጠራርጋል ኢንሻአላህ አይቆሽሽብሽ አጥዋለሁ ምንም ችግር የለም ግን ቆንጆ ቡና ጠጣሽ እናመሰግናለን ድጋሚ ተደግማላችሁ እኔ ደግሞ ቡና ኧረ ለምን የለውም ወፈር ያለ አለው ግን በቃ ከዛ ለምን ተነምልበት አይ ከዛው ድገሚኝ ከዛው ደስ ይላል ቆንጆ ቡና ነው ቆንጆ ቡና ነው ጦም ቡና የሚለው ትግሬ ለናንቺ ሱመያ አትጨነቂ አሻረን ያልጨነቀን ፈታ ኧረ አሁንማ ጭንቀት ላልፎ እንዳትጨነቂ እሺ
አንተ እያለልኝማ አልጨነቅም እንደ አሁን ጂም አብረን እንገባለን። አረ እኔም ገባለሁ ትንሽ ቦርጭ ምናምን እያወጣው። አይ ምን ነው ደግሞ አንቺኛ ቤርንበት ብሎ ነው እንጂ ቁርአን ቤት ሲሄድ ተከትለሽኝ ጂም ሲሄድ ተከትለሽኝ አሚርዬ እንዴ እኔ እንደውም ፐርሰናል ኮች ነው የምሆነው። ሽንት ቤት ስገባም ተከትለሽኝ ከማጋነሽ የገባሽ ብያለሽኝ እንዴ ባለፈው አንኳኩተሽ ብቻሽን ነሽም ከማጋነሽ አላልሽኝ እንዴ ከማጋኔ ገባሽ ይባላል ሽንት ቤት አልኩሽ እንዴ እንዴ ረስተሽ ነው ራውቀር ለራ የኔስ ካፋደ እንደዛ ካልኩሽ አስጨንቄሻለሁ ከማጋነው አላልሽኝ እንዴ እንዴ ፌራ እየጠረጠርኩ ነው ጠርጥሪ ይላል ያገሬ ሰው ጠርጥሪ ምን አጠመኝ አጠርጥሪ ካልሽኝ እሺ እንዳጠርጥሪ እና ለማንኛውም እንግዲህ ሁለተኛውን ቡና ሳልቆለው እዚሁ ላይ በወሬ ብቻ ያው የሷ የወሬ እንትን አለባትና እኔ እንኳን ቡና ሳፈራ አንድ ሲኒ ጠጥቼ ነው የምሮጠው። ለምን ይሄ ቡና ሀሜቱን አልፈልገውም ትያለሽ ራስሽን ስትወጪ። ለማንኛውም ማለት ነው እኔ አላማውም። ለማንኛውም ማለት ነው እዚህ ጋር እየቀረስኩኝ እዚህ ጋር ቡናው ቴንሽኔ ብትን ነው ያለው። አልቻልኩም። እኔ እውነት ለመናገር ከሆነ እያፈለውኝ ለማውራት ነበር የፈለኩት ግን አልቻልኩም እና በሌላ ቪዲዮ ደግሞ ካሚር ጋር እያወራ እንመጣላችኋለን። አሁን በዚህ ቪዲዮ ያው ደህና ነው እንደምታዩት ካያችሁት የምትወዱት የምታከብሩት አሚርን የምትሉ አልহামዱሊላህ ድኗል። አሁን ደግሞ በቃ የምትፈልጉት ነገር ሁሉ እናቱ ጋር ሚዲያ ያላችሁት ሁሉም ይሆናል ማለት ነው ኢንሻአላህ። እንወዳችኋለን እናከብራችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።